ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይህንን ደግሞ ለአንቺ መንገር አይጠበቅብኝም። ገባሽ? እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። እኮ ለነዚህ ለደካሞች ወይ ደግሞ ለተቸገሩ አትርዳ ወይ ደግሞ ለነሱ አትኑር አይደለም እኮ። ግን ላዚም ማኖር ያለብህ መጀመሪያ አንተና ሚስትህን ልጅህን መጀመሪያ ማስቀደም አለብህ ማለት ነው። ለቤተሰብህ አንተ ቤተሰብ መስርተሃል አይደለ? ትዳር መስርተሃል አይደለ? መጀመሪያ ለቤተሰብህ ነው መጨነቅ ያለብህ። መጀመሪያ ለቤተሰብ ለሚስትና ለልጅ። ለምን እዚህ ጋር ሚስትና ልጅህ እየተጎዱ እየተሰደቡ እየተዘቀዘቁ ብዙ ነገር እያሳለፉ አንተ ምንድነው ስለ ሌላ ሰው ስለ እኔ በመኖሬ ብዙ ሰው ይኖራሉ፣ እኔ በመኖሬ እኔ ጤነኛ ሰውን ሌላ ሰው ብዙ ሰው ይኖራል። ጤነኛ ሁን። ይሄ እኮ አልተከለከልክም። የሰው ልጅ ጤና ነው የሚያስፈልገው አይደለ ጋይስ? የሰው ልጅ ጤና ነው። ግን ደግሞ እዚህ ጋር ነጥብ የምትይዝልን አብርሃም ማለት ነው፣ እውነት ለመናገር ማለት ነው። አንተ ሚስትህን ስታከብር ሰው ራሱ ውጭ ሰው የሚያከብርህ አንተ ታከብራቸዋለህ። አንተ ቻናል ከፍተህ ትሰጣለህ። እንኳን ቻናል ሰጥተህ ለኛ ራሱ እንድንሰራ ፈቅደሃል ማለት ነው። ይሄ እኮ የሚዋሽ ነገር አይደለም። አንተም ሩታም ይሄን ነገር ፈቅዳችኋል እንድንሰራ በእናንተ እንድንለወጥ። ስንት ሰው ወደ ስደት እንዳይመጡ ያረጋቸው አንተ ነህ። በአንተ ምክንያት ነው። አንተ ወጣት እንደሆነክ ብዙ አሳይተሃል። ብዙ ወጣት እንደሆናችሁ ሩታም አንተም ማለት ነው። ግን ደግሞ አንተ ደግሞ አሁን ላይ አባት እና ባል አባወራ ነህ። አባወራ እስከምትሆን ድረስ ወይ ደግሞ አባት እስከምትሆን ድረስ ግዴታ ኃላፊነት ምንድነው? ሚስት መጀመሪያ ኃላፊነት። ለምን ሩታ መጀመሪያ ኃላፊነቷን እወስዳለሁ ብለህ ፍቅር ትዳር ገብተሃል ማለት ነው። ይሄ የሚካር ነገር አይደለም አይደለም? የሩታን ኃላፊነት ምንም ቢሆን እቋቋማለሁ፣ ምንም ቢፈጠር እችላለሁ ብለህ ገብተሃል አይደለ? ይሄ የሚዋሽ ነገር አይደለም። እና በመጀመሪያ የሚስትህን ኃላፊነት ሳትወጣ የሌላ ሰው ኃላፊነት መወጣት የለብህም። ሐቂቃ ማለት ነው። ለምን እነዛ አንድ ነገር ብታጠፋ ምንድነው የሚያረጉህ? ይከረብቱሃል፣ ይቦጭቀሃል። ማንም አይሰማህም ማለት ነው። እና እዚህ ጋር ምልህ ነገር ቢኖር እኔ ሚስትህን መጀመሪያ አክብር፣ ልጅህን መጀመሪያ አክብር። እዚህ ጋር የሚስትህ እርጉዝ ናት፣ ግን አንተ ከሌላ ሴት ጋር እሽሩሩ እየተባባልክ ምን አይነት ስሜት ነው የሚሰማት? አንተ እምኪን ሩታ ለማስተማር ሊሆን ይችላል። ሩታም ደግሞ እነዛ ወንዶች ሁለት ወንዶች ነው የምትጠራል። አንተን ለማስተማር ሊሆን ይችላል። አንተም እንደዛው እንደ ሩታ ተጠቅመህ ሊሆን ይችላል። ግን ይሄ ስህተት ነው። አንተም ስህተት እሷም ስህተት፣ ሁለታችሁም ስህተት ከሰራችሁ ማን ነው በመካከላችሁ መጥቶ የሚያበርደው? የባሰ ነው ሀይ የሚሉና ማለያየት የሚበጁት ማለት ነው። እና እዚህ ጋር አንተ እኔ ጤነኛ መሆን አለብኝ፣ እኔ ሰላም መሆን አለብኝ፣ ለሌሎቹ አስፈልጋል። አንተም እኮ ለሚስት ታስፈልጋት አለ። አንተም እኮ ሚስት ትፈልግሃለች እንዴ? አንተም እኮ ልጅ ያስፈልግሃል። ኃላፊነት እኮ አለብህ። እንዴ ዝም ብለህ እኮ ሌላ ሴት ማንጋጋት አይደለም። ይሄ የታወቀ ነው አይደለም እንዴ ጋይስ? ወለ ለመናገር ማለት ነው። ወይኔ እና ሰላም ሳላላችሁ ወላይ በቃ ይሆናል አይደለ? ኃላፊነት አለብኝ ሲል ኃላፊነት ታቀለሽ ወይ ሲላት ማለት ነው ጋይስ። ሰላም ራሱ ሳላላችሁ ያው ወሬን ጀመርኩ ማለት ነው። ለማንኛውም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ ሁላችሁ ኮሜንትም አስተያየትም ጻፉልኝ ማለት ነው። ወዳችኋለሁ። ቪዲዮ እስከ መጨረሻው ተከታተሉኝ። እንግዲህ ትናንትና አይታችኋል አብርሃምና ሩታ የድሮ ውስጥ ትውስታ ያኔ እኔማ ማለት ነው ሳያቸው በቃ እየተጀናጀኑ ነው ወይ ያልኩት። በቃ አምሮብሻል እያፈሩ ጋይዝ ገና ከመጀመሪያው ለንጃ የመጀመሪያ ጊዜ ፍቅራቸው መሰለኝና ለማንኛውም ወረ እንትን ይልግባ ማለት ነው። ምንድነው የምላችሁ የቀድሞ ያቋርጥኩት ላይ አብርሽ ኃላፊነት አለብኝ አለ። የስንት ሰው ኃላፊነት ይዣለሁ፣ እትከሻዬ ላይ ብዙ ኃላፊነት አለኝ፣ ለነሱ መኖር አለብኝ ባይዘው ማለት ነው። አብርሽ ማለት ነው እውነት ለመናገር
ኃላፊነት አለብህ፣ ግን ያለብህ የቱ ጋር እንደሆነ ማወቅ አለብህ። ግዴታ እነዛ የጎረቤት ልጅ ወይ ደግሞ ግዴታ የዘመድ አዝማድ ቅብርጥሴ ጓደኛም አይኑ እነሱ እኮ በራስ በፎቶ እየሰሩ ነው አይደለ እንዴ? መቼ ከለከልክ? በስምህ እየሰሩ ነው አይደል? መቼ ከለከልክ? አልከለከልክም። ከዚህ በላይ ምን ታደርግላቸዋለህ? እንዲሁም ደግሞ ቻናል እየከፈትክ እየሰጠ ነው እያሳደግክ ነው። አንተ እድገት የሰው እድገት ነው የምትፈልገው አይደለ? ሩታም እንደዛው የሰው እድገት ነው። ግን ደግሞ እኛ የምንፈልገው አንድ ሰው ኃላፊነት ማለት መጀመሪያ የሚስቱን ኃላፊነት ሲወጣ የልጁን ኃላፊነት ሲወጣ አይደለ ጋይስ? እኔ መቼም አልተሳሳትኩም። እኔ እንደ ራሴ እንደተረዳሁት ማለት ነው። እና ኃላፊነት ታውቂያለሽ ወይ ሲላት ማለት ነው ኃላፊነት በደንብ ታውቃለች ሩታ። የቱ ጋር ኃላፊነት እንዳለባት የቱ ጋር ኃላፊነት እንደሌለባት ጠንቅቃ ታውቃለች። እንኳን ሩታ አንተ ራሱ ማወቅ አለብህ። ግን አንተ ያወቅከው የት ነው? ሚስትህ ጋር ኃላፊነት ሳይሆን ወይ ደግሞ ሚስትህን ያገባህባት አግብተህ የልጅህ እናት መሆኗን ኃላፊነቱን ረስተህ የት ነው? ጓደኛ ዘመድ፣ በቃ እንደዛ ነው ኃላፊነት የምትፈልገው አንተ። የእነሱን ኃላፊነት ነው ያስከው። እነሱ እኔ በሰራሁት ወይ ደግሞ እኔ በምሰጠው እነዛ ይሰራሉ። እኔ ለነዛ ነው የምኖረው። በመጀመሪያ ግን ሚስትህን ማስቀደም አለብህ። መኖርም ከፈለግህ ሚስትህን ማክበር አለብህ። አንተ እኮ ሚስትህን ታላከበርከ ማን ነው የሚያከብራት? ሚስትህን ከፍ ካላረገህ ማን ነው ሌላ ሰው ከፍ ያረጋት? ማንም አያረጋትም። ግን ሚስትህን ዝቅ ካረገህ እነሱም ዝቅ ነው የሚያረጉት። ሀቂቃው ማለት ነውና ሁላችንም ምንድነው እኛ የምንፈልገው ኃላፊነት ማለት እንደ ራሴ እንዳየሁት ከሆነ መጀመሪያ የሚስትህን ሀቅ የሚስትህን ኃላፊነት ገና ስታገባ ስትተዋወቃት ኃላፊነት ወስዳለሁ፣ በደንብ እንከባከብሻለሁ፣ የኔ ፍቅር ብዙ ነገር እያልካት ቃል እየገባህላት ብዙ ነገር አሳልፋችኋል አይደለ እንዴ? ግን አንተ ኃላፊነትን በስነ ስርዓት አልተወጣም። ኃላፊነት ማለት ደግሞ የጓደኛና የጎረቤት ኃላፊነት ብቻ አይደለም። ይሄ የጓደኛና የጎረቤት ወይ ደግሞ በቃ አለ አይደለ? ለብቻው ማድረግ ትችላለህ። ኦኬ ለነሱ መኖር ከቻልክ ለሩታ ደግሞ ከነሱ በላይ መኖር ትችላለህ እኮ። ለሩታ እኮ ከነሱ በላይ ማሳየት ትችላለህ መውደድህና ማፍቀርህን። አዎ ማንም አይከለክልህም፣ የፈለገህ ይንጣ። አንተ ግን ምን አረግህ? ሩታ ሌላ ሰው ብታመጣ ሌላ ሴት አንተ ደግሞ አመጣ እሽሩሩ እያልክ በቃ ብዙ ነገር አሳለፍክ። ለማንኛውም ሄርሜላ እንደው ጨርቅሽን እዛው እሺ። አዎ አንፈልግም እና የዶሮ ፍቅራቸው ጋር እንዲመለሱ እስቲ እናያለን ደግሞ